እሺ አሁን ደግሞ በ3.5 ሳብ ቶፒካችን ተገናኝተናል። ምን ይላል? ዩኒፎርም ሰርኩላር ሞሽን። አሁን እንደ ቻፕተሩ ዩኒፎርም አክሰለሬትድ ሞሽን ስለሆነ ዋን ታይፕ ኦፍ ሞሽን ነው በት ኢን ሰርኩላር ሞሽን። ሰርኩላር ሞሽን ከማየታችሁ በፊት ከርቭ ሊነር ማወቅ አለባችሁ። ከርቭ ሊነር፣ ሬክቲሊነር ምንለዋለን። ሬክቲሊነር ከሆነ ስትሬት ላይን ነው፣ ስትሬት ላይን ላይ። አሁን ግን ከርቭድ ሞሽን ስናጠና ይኸው አሁን ለምሳሌ አደባባይ መኪኖች ሲዞሩ ኢት ኢዝ ከርቭድ። ፐርፌክት ሰርክል ከሆነ ግን ምን እንለዋለን ማለት ነው? ሰርኩላር። ስለዚህ ከስሙ ኢት ኢዝ ሞሽን አራውንድ ኤ ሰርክል። ዩኒፎርም ከሆነ ግን ስፒድ ኢዝ ኮንስታንት ቃሉ ይናገራል። እቺ ከሌለች ሰርኩላር ሞሽን ከሆነ እቺ የለችም ማለት ነው። ሶ ዴፊኒሽኑ ማች እያደረጋችሁ ሰርኩላር ሞሽን ማለት ኢት ኢዝ ኤ ከርቭ ሊነር ሆኖ ሰርክል ላይ if it is uniform speed is constant ዳይሬክሽን ግን ኮንስታንት ሊሆን አይችልም። 3.1 ላይ ነግሬያቸዋለሁ። እቺ ነገር ስፒዱ ነው እንጂ ኮንስታንት ዳይሬክሽን ኮንቲኒየስሊ ቼንጅ ያደርጋል። ይሄ ነው የምናወራው። ስለዚህ አሁን አንጉላር ዲስፕሌስመንት እና ይሄ ታንጀንሻል ሪሌት ለማድረግ የምንሄደው ሂደት አለች። ሪፈረንሳችን ሰንተር፣ ከዛ የሆነ ሬዲየስ ያስፈልገናል። አንዲች ኦብጀክት ይቺ ስታርት ፖይንት በለዋት ስታርት፣ ከዛ ሙቭ ታደርጋለች እዚህ ጋር ደረሰች። this is the end or stop ያደረገችበት። ሶ ምን ያክል አንግል ሄደች ነው። አሁን ስትሬት ላይን ሲሆን ቀላል ነው። ከዚህ ሄዳ የሆነ ኦብጀክት ከዚህ ተነስቶ እዚህ ጋር ደረሰ፣ ጥሩ። ከዛስ ዲስታንስ መለካት ነው። ስትሬት ላይን እቺ ዲስታንስ እንላታለን። አሁን ግን ሁለት አይነት ዲስታንስ ያስፈልገናል ማለት ነው። አንድ around the tangent በዛ ይልም traveled along the circle's ምን edge። እንደገናስ ሪፈረንስ ያስፈልገናል። ባይዞ ይሄ ዩኒቨርሲቲ ላይ ገብታችሁ ለምሳሌ ኢንጂነሪንግ ተማሪዎች ከሆናችሁ ዳይናሚክስ የሚባል ኮርስ አለ። ዳይናሚክስ ስለነዚህ የሆነ እኛ ኤክስ ዋይ ኮኦርዲኔት ነው የምናውቀው። ፖላር ኮኦርዲኔት የሚባል ደግሞ አለ። እየተሽከረከሩ አንግል የሚቀይሩ ዳይሬክሽኖች በጣም ሪል ወርልድ አፕሊኬሽን ያላቸው እነዚህ ኢኩዌሽኖች አሉ ማለት ነው። ዳይናሚክስ የሚባል ስታቲክስ ዳይናሚክስ። ሶ ይሄኛው አንግል መፈለግ አለብን። ዋት ኢዝ አንጉላር ዲስፕሌስመንት? ሪፈረንሳችን ነገርኳችሁ። እቺ ከዚህ ሪፈረንስ ይዘን ኦብጀክቱ እዚህ ጋር ነበር፣ ቆይቶ ወደዚህ መጣ። ምን ያክል አንግል ከቨር አደረገ? ዚስ አንግል ኢዝ ኮልድ ዋት? አንጉላር ዲስፕሌስመንት። ሪሌት ማድረግ ይቻላል። እቺ ነገር ራዲያን ሜዥር ማትስ ላይም ትሪጎኖሜትሪ ስትማሩ ለምሳሌ ፓይ ኢዝ ኢኳል ቱ 180 ዲግሪ ምናምን እያላችሁ ስትቀይሩ ቴታ በምን ሜዥር ይደረጋል? ከፈለግን በሪቮሉሽን በራድ ከፈለግንስ በዲግሪ። ዘስ አር ዩኒቲስ ኦፍ ዋት? አንጉላር ዲስፕሌስመንት። ኤሳ ዩኒቲ ግን ራድ ነው፣ አንግል አይደለም። ዲግሪ ማለት ነው። ዲግሪ አንግል አድርጋችሁ ማለት ነው። 45 ዲግሪ ስትሉ ለምሳሌ ቴታ 45 ዲግሪ መጣላችሁ፣ በዲግሪ ነው። ይሄ ስንት ሪቮሉሽን ይሄዳል? 1/4 ምናምን እያላችሁ በሪቮሉሽን፣ ከዛስ በዲግሪ ደግሞ በራድ ደግሞ ትቀይሩታላችሁ። ዋን እንደዚህ ምትል ዋን ሪቮሉሽን ወይም ደግሞ ዋን ራድ ኢዝ ኢኳል ቱ 180 ዲግሪ። ከዛስ ክሪስ ክሮስ እያደረጋችሁ የምትሰሩት ይሄ ማትስ ላይ አለ። እኛ ግን የምንፈልገው ይሄ ዲስታንስ ምን ያክል ኤስ ሲሄድ ምን ያክል አንግል እንደሚለካ ነው። ኦኬ። ስለዚህ የራድ ዴፊኒሽን እኔ የምፈልጋት ይቺ ዴፊኒሽን ነው። ዋት ኢዝ ራዲያን ሜዥር ብላችሁ ሰርች አድርጉ ለምሳሌ፣ ወይ የምታውቁት ከሆነ አስታውሱ። ዋት ኢዝ ራዲያን? ራዲያን ማለት ዘ ዲስታንስ ከቨርድ አሎንግ ዘ ኤጅ ዲቫይድድ ቱ ሬዲያስ ናት። በቃ የራዲያን ዴፊኒሽን ሲጀምር ማለት ነው። ቴታ ኢን ራድ፣ እቺ ዴፊኒሽን ኢን ራድ ስትለቁ ኢዝ ኢኳል ቱ ኤስ ኦቨር አር። በቃ እቺ ነገር እንድትይዙልኝ የምፈልገው እኔ። ምክንያቱም አንግል ኢን ራድ ሲለካ ዲስታንስ ይሄም በሜትር ነው የሚለካው፣ ሜትር ይሄም በሜትር ካንስል አውት ሲደረግ እስከ ምን ይሆናል? ወደ ጥያቄ ልውሰዳችሁ ከእንትን ከመጨረሰ በፊት ምን ይላል? ስለ አንጉላር ዲስፕሌስመንት ስለ ቴታ እስከ ትክክል የሆነው የትኛው ነው? ከነዚህ አሁን እኔ የፈለኩት ስለ ዩኒትለስ ስለ ዳይሜንሽንለስ ልዩነቱ እንድታውቁ ነው። ቴታ ዩኒትለስ ነው ወይስ ዳይሜንሽንለስ ወይስ ሁለቱም ወይም ከሁለቱም ውጭ? ምን ይመስላችኋል? ቴታ ቀድም አንግል እየለካን ከሆነ ስታርቲንግ ፖይንት አንድ ኦብጀክት ተንቀሳቅሶ የሆነ ቦታ ደረሰ፣ ከዛስ አንግል ሪፈረንስ አንግል አየን። ባይዘው ይሄ ምን አፕሊኬሽን አለው ብትሉ ለምሳሌ ራዳር እኮ የሚለካው እንደዛ አንግል ነው እንጂ አንድች ኤር ላይ ያለችው
ፕሌን ምን ያክል ዲስታንስ እንደሄደች እንዴት ያወቀ? አንግል ነው የለካው ማለት ነው። ስለዚህ በምን ይለካል? ቴታ ዩኒትለስ ነው ዳይሜንሽንለስ ለማለት ዩኒት ማሰጠነው እኮ ምን ሚል ከፈለግን ዲግሪ ከፈለግን ሪቮሉሽን ከፈለግን ደግሞ ራድ። ስለዚህ ዩኒት አሳይን ተደርጓል። ዩኒት በኮንቨንሽን ነው። ምን ዩኒት እንስጠው? ለምሳሌ ለፎርስ ኒውተን ሲባል በስምምነት ነው እንጂ ኒውተን ትተን ለምሳሌ ሌላ ጁል ብንለው እኮ ብንቀያየረው ምንም ለውጥ አይፈጥርም። በት ኢት ኢዝ ኤ ማተር ኦፍ ኮንቨንሽን። ስለዚህ እነዚህ ለምሳሌ ለሰሩ ለሳይንቲስቶቹ ዲስከቨር ላደረጉት ኦሆም ቮልት ምናምን ስንል ለነዛ ክሬዲት ለመስጠት ነው እንጂ ምን እንትን የላቸውም። ዳይሜንሽን ሲባል ግን ኢን ተርምስ ኦፍ 7 ቤዚክ ኳንቲቲስ አሉ አይደለ? ሌንግዝ ከሆነ በሜትር ዲስታንስ ወይም ዲስታንስ ሌንግዝ ሴም ናቸው። ታይም ከሆነ በሰከንድ፣ ኪሎግራም ከሆነ ለማስ በእነዚህ ኤክስፕረስ የምናደርገው ማለት ነው። ዩኒትለስ የሚል መጀመሪያ ኤክስ አድርጉ። ለምን? ዩኒት ተሰጥቶታል፣ ዩኒት አለው። ስለ ዳይሜንሽን ለማስታወስ ግን ለምሳሌ ክሊር አንድ ነገር ልንገራችሁ። ቬሎሲቲ ዲስታንስ ፐር ታይም እንላለን አይደለ? ዩኒቱ ከሆነ የዚህ ሜትር ነው፣ የዚህ ደግሞ ሰከንድ ነው፣ ሜትር ፐር ሰከንድ። ዳይሜንሽኑ ከሆነ ግን ስለ ዳይሜንሽን ዲስታንስ ኢዝ ቤዚክ ኳንቲቲ ዊች ኢዝ ሜዠርድ ባይ ዋት? ባይ ሜትር ኦቨር ታይምስ በሌንግዝ ኤል ነው። ብዙ ጊዜ እንትኑ ኤል የሚል ቃል ኤል፣ ከዛስ ታይም ደግሞ ኤስ ወይም ደግሞ ቲ ራሱ ካፒታል ቲ ነው የሚያደርጉት። በዩኒቱ ሳይሆን እያየን ያለው ይሄ ኖቴሽኑ ፊደሉ ኤል ኦቨር ቲ። ለአክሰለሬሽንም እያንዳንዱ ፎርሙላ ላይ ላሉ እንትኖች ምን ድራይቭ ማድረግ ይቻላል? ዳይሜንሽኑ። ለቴታ ግን ኤስ ኦቨር አር ብዬ ነበረ ቅድም። ይሄም ኤል ነው ሌንግዝ ነው፣ ይሄም ሌንግዝ ነው። ዝሮ ይሄም ሌንግዝ ነው የምንለካው፣ እዚህ ጋርም ሌንግዝ ነው። ሲጣፋ ዳይሜንሽን ለስ ሆኖ ይቀራል። ዩኒት ተሰጥቶታል ግን ዳይሜንሽን ለስ ነው። ይሄ ራይት ነው፣ እቺ ኤክስ ናት። ስለዚህ መልሳችን ይሄ ይሆናል። ዩኒት ተሰጥቶታል ግን ደግሞ ኢት ኢዝ ዳይሜንሽን ለስ። ካንሰል ሴም ዳይሜንሽን ናቸው ማለት እኮ ነው። ይሄም በዳይሜንሽኑ ሌንግዝ ነው፣ ይሄም ሌንግዝ ነው። ዳይሜንሽን የለውም። ማን ነው እሱ? ራዲያን ሜዥራችን ማለት ነው። አሁን ደግሞ አንጉላር ቬሎሲቲ ማለት ዘ ሬት ኦፍ ቼንጅ ኦፍ ኢች አንግል የምትቀየርበት ሬት ማለት ነው። ልክ ዲስታንስ ቬሎሲቲ ማለት የዲስታንስ ሬት ነው እንዳልን ቴታ ማለትም ወይም ቴታ ሲቀየር ቬሎሲቲ ማለት ደግሞ ቴታ ፐር ታይም ማለት ነው። አናሎጂ አለ ባይ ዘ ወይ። ይሄ ስለ ሰርኩላር ሞሽን እነዚህ ተርሞች ግር የምላችሁ ከሆነ ተርሞቹ እነዚህ ናቸው። ዚስ አንጉላር ዲስፕሌስመንት፣ አንጉላር ቬሎሲቲ፣ አንጉላር አክሰለሬሽን እያላችሁ ጀስት ሪሌት አድርጓቸው። ይሄ ኤስ፣ ይሄ ቪ፣ ይሄ አክሰለሬሽን። ከዛ ከአሁን በፊት የምታውቋቸው ኢኩዌሽኖች እንዳለ አፕላይ ማድረግ። ይሄው ኤስ ኦቨር ቲ ካልን ቴታ ኦቨር ቲ ማለት ነው በቃ። ስለዚህ አንጉላር ቬሎሲቲ ዘ ሬት ቼንጅ ኦፍ ምን አንግሉ ሬት ቼንጅ ሲሆን ማለት ነው። ታንጀንሻል ማለት ደግሞ ቼንጅ ኦፍ ኤስ። እኛ ድሮ የምናውቃት እቺ ፓርት እቺ ታንጀንሻል፣ እቺ ግን ምን አንጉላር። አንግሉም ሬት አለው የሚቀየርበት ሬት ማለት በፊት እንደዚህ ለምሳሌ በገመድ ይዘን እንደዚህ ስናሽከረክር ፍጥነቱ ምን ይነግረናል? አንጉላር ቬሎሲቲ፣ አንግሉ የሚቀየርበት ሬት ማለት ነው። ታንጀንሻል ግን ከዚህ ወደዚህ የሄደበት ዲስታንስ ዲቫይድድ ባይ ዋት ታይም። ኦኬ ሁለቱም ሪሌት እናደርጋቸው። ግን የዚህ ዋና ኮንሰፕት እንድታውቁት የተፈለገት ዋት ኢዝ ቪ ኤንድ ዳብሊው ሪሌሽን ናቸው። ኦሜጋ ነው ዳብሊው አይደለም። ኦሜጋ አንጉላር ሪሌሽን። እስከ ሪሌት እናደርጋቸው። ከዚህ ልጀምር። ቅድም ቴታ ብዬ ነበረ። ቴታ ማለት ኢን ራዲያን ሜዥር። እቺ መቼም አልረሳኋችኋት። ቴታ ለማግኘት ኤስ ኦቨር አር። ብዙ ጊዜ እኔ ይሄ ለመያዝ ሲያስቸግረን አርቴታ እያልኩት ይዘው ነበረ። አርቴታ ክሪስ ክሮስ አረኩትና ኤስ ኢዝ ኢኳል ቱ አርቴታ የሚባል ተጫዋች የኳስ ተጫዋች ነበርና ዝም ብዬ አርቴታ ሲምፕሊፋይ እንዲሆንልኝ ማለት ነው። ዝም ብዬ አርቴታ ኦኬ። ምክንያቱም ልቀይረው እችላለሁ። ምክንያቱም ኤስ ኢዝ ኢኳል ቱ ቴታ ኦቨር አር ብዬ ብይዘውስ ሪስክ እኮ ነው። እንደዚህ አይደለም። ይሄ እኩል አይደሉም። ስለዚህ እቺ ነገር እንደዚህ እንዳልቀይራት ሚስማች እንዳላደርግ ምን አደረኩ? አርቴታ ብዬ ያዝኩት። ጥሩ። ስለዚህ ትክክል ነኝ ማለት ነው። ከዚህ ድራይቭ ማድረግ እችላለሁ። ኤስ አርቴታ ከሆነ ቴታ ኢዝ ኦኬ። ከዛስ
ምን ላድርግ? ወዴት ነው መምጣት የፈለኩት? ወደ ቪ። ኦኬ ቪ ኢዝ ኢኳል ቱ ከዚህ ልጀምር። የታለች ቪ? ቪ ኢዝ ኤስ ኦቨር ቲ። ኤስ ኦቨር ቲ። አሁን በኤስ ቦታ ነው የፈለኳት። ይቺ አርቴታ ያልኳችሁ ስለምትጠቅመኝ ለዛ ነው። አርቴታ ልክተት። ለምን በኤስ ቦታ ምን ልበል? አርቴታ። ጥሩ። ኦቨር ቲ። በቃ ጨረስኩት። በጣም ጥሩ። ይቺ ተርም ምንድናት ነው? አሁን ቴታ ኦቨር ቲ የምትል ቃል መጣች። ቴታ ኦቨር ቲ ኢዝ ዋት? አንጉላር ቬሎሲቲ። ስለዚህ ቪ ኢዝ አር እና ይቺ ደግሞ ኦሜጋ ሪሌት አደረኳቸው ማለት ነው። ሪሌት አደረኳቸው። በሪሌሽናቸው አር ማባዛት ነው። ብዙ ጊዜ ስታስታውሱ እንደዚህ እንዳትጽፉ። እንደዚህ ኦኬ፣ እንደዚህ ነበሩ። ምናልባት አር ታይምስ ቪ እያላችሁ እንዳትሉ ከዚህ መጀመር ነው። አርቴታ ላልኳቸውም ለታይም አካፍሉት። ሁለቱ ነው መነሻ ናት። በጣም ቤዚክ ናት። ለታይም ስታካፍሉት ዲስታንስ ለታይም ሲካፈል ቪ ነው። አር አይነካም። ቲ ለዚህ ሲካፈል፣ ስለዚህ እቺ ትክክል እንዳልሆነ ቀጥታ ይነግራችኋል ማለት ነው። መነሻችሁ እሷ አድርጉ። ኦኬ አሁንስ ይሄ አንጉላር ቬሎሲቲ ከሆነ ቬክተር ነው ማለት ነው። ቬክተር ደግሞ ዳይሬክሽን አለው፣ ስካላር አይደለም መቼም። ስለዚህ ዳይሬክሽኑ የምናውቀው ራይት ሃንድ ሩል በመጠቀም ነው። ራይት ሃንድ ሩል ኦኬ። ራይት ሃንድ ሩል የሚነግረን ይሄ አክሲስ ኦፍ ሮቴሽን ይባላል። አክሲሳችን ሮቴት የሚያደርግበት፣ ለሮቴሽን ሁሉ ጊዜ አክሲስ ያስፈልጋል፣ ሮቴት የሚያደርግበት ነገር። ስለዚህ አክሲሳችን ይቺ ናት። ይቺ ፒንክ ከለር ላይን ዚስ ኢዝ አክሲስ ኦፍ ሮቴሽን። ዲስኩ ሮቴት የሚያደርግበት። ዲስኩ እንዴት ሮቴት ሊያደርግ ይችላል? ወይም እንደዚህ ወይስ ዘ ሪቨርስ ክሎክዋይዝ ወይም ካውንተር ክሎክዋይዝ። አሁን ካውንተር ክሎክዋይዝ ነው ሮቴት እያደረገ ያለው። ኦኬ እንያዘው። አሁን ራይት ሃንድ ሩል አክሲሱን ከርል ማድረግ። ከርል ምንድነው? አጥፈን እንደዚህ እጃችን መያዝ ማለት ነው። እንደዚህ ሊያዘው ወይስ እንደዚህ? ዳይሬክሽኑ ፊንገር የሚነግረኝ እነዚህ አሮዎች ዳይሬክሽኑ እንደዚህ ከሆነ ጣቶችም እንደዚህ ቅርጽ መያዝ አለባቸው ማለት ነው። በጣም አሪፍ። በቃ አለቀች ማለት እንደዚህ ቢይዘው እቺ ተንድ ወደ ላይ ዳይሬክሽን ካሳየች ማለት አንጉላር አክሰለሬሽን ኢዝ ኢን ዘ ፖዚቲቭ ዜድ ዳይሬክሽን። ይሄ ኤክስ ዋይ ዜድ እያላችሁ ዳይሬክሽን ከሰጣችሁ ኢን ዘ ዜድ ዳይሬክሽን ማለት ብትቀይሩት ደግሞ ይቀየራል። ሌላ ስሎዊንግ ዳውን ኤንድ ስፒዲንግ አፕ እያለን ነበረ። ስትሬት ላይን ላይም ሰርኩላር ሞሽን ላይም ስፒድ አፕ ስሎው ዳውን ማለት ይቻላል። ለምን? ዳይሬክሽኑ በማየት ኢን ዘ ሴም ዳይሬክሽን ከሆኑ አንጉላር ቬሎሲቲ እና አንጉላር አክሰለሬሽን ኦፖዚት፣ አንዱ ወደ ላይ አንዱ ወደ ታች። ስለዚህ ምን ስሎዊንግ ዳውን ስቶፕ። ይሄ እየተሽከረከረ እንደዚህ ማለት ነው። ይሄ ክሊር ለማድረግ እንደዚህ የሚሽከረከር ነገር ኦፖዚትሊ እንደዚህ እንዲያቆም ፎርስ አፕ ላይ ማድረግ ማለት ነው። ይሄኛው ወደዚህ ኦፖዝ የሚያደርግ የሆነ ፎርስ ወይም መሪጎ ራውንድ የሚባል የልጆች መጫወቻ እየተሽከረከረ እንደዚህ ስናቆመው ማለት ነው ኦፖዝ እናደርገዋለን። ስሎው ዳውን ያደርጋል። ከዛ ሲጀምሩስ እንገፋቸዋለን ዘ ሴም ዳይሬክሽን አይደለም። ሁለቱንም ዘ ሴም ዳይሬክሽን ከሆነ ደግሞ ምን እያደረግናቸው ነው? ስፒድ አፕ። አብረን ስፒድ አፕ እያደረግነው እየጨመረ ነው ማለት ነው። ዳይሬክሽኑ በማየት ስሎው ዳውን ነው ወይስ ስፒድ አፕ ነው ማየት እንችላለን። አይ ሆፕ ይሄኛውን ቶፒክ ኢንጆይ እንዳደረጋችሁት። በቀጣይ ቪዲዮ እስክንገናኝ ድረስ መልካም ቆይታ።